ቆሻሻ ነገር አልወድም እኔ እንዴ ምን ነው እንዴ እኔ አልወድም ቆሻሻ የጋጣ በሬ የከብት ጋጣ ያወቁ የጋጣ በሬ በቃ ሰርጃማጆ ሹመት ጀባ አቤት ሰርጃማጆ ሹመት ጀባ አቤት አቤት ከአምሳ አለቃ በላይ ነው ሰርጃማጆ የሚተኮሱበት ወይ ሌባ ምናምን ተሌለ እንዲሁ ተሆነ የሚተኮሰው ወደ ሰማይ ነው። አሁን በምን ሳሙና ልታጠብ? በእንዶድ ታጠብ። በእንዶድ ቆይ ለሱ እየነገርኩት ነው። ጎርሻ በጣሻ ታላ ወታደር ነኝ አዋሬ እዛ ካምፕ ነው የምኖረው ነው የሚለው። የወታደር ልብስ ማይለበሰ አይ ያው እንግዳ ጋር ሲኬድ አይደለም። ምንም ጊዜ የወታደር ልብስ ለብሶ ነው ወታደር የሚሄደው። ወታደርነቱ በምን ይለያል? የትም ቦታ ሲሄድ መታወቂያውን አሳይቶኛል። መታወቂያውን አሳይቶኛል። ወታደር ነው። አሁን በቀደም ሹመት ሲሰጥ ጥፋት ታጠፋ ወታደር ተስራ ውጭ ያስወጣል መንግስት። አዲስ አበባ ነው የኖርኩት ኃይለ ሥላሴ ጋር እዚህ የተፈናጠሩ ወደዚህ ሰሞኑን ሹመት ስለሚሰጥ ሹመት እንዲሰጠኝ መርቁኝ ነው የሚለው። አንተ ህልም ምን አየህ በለው። ህልም አስፈታ። አይ ህልም አላየሁም። ይሄን እንዲመርቁኝ ነው 200 ብር የሰጠሁት ነው። ቆይ ጭራሹንም ህልም አይተህ እንደሆነ ተሰሞኑም ተናገር። ምንም ህልም አላየሁም ነው የሚለው። ህልም እግርህ ወደዛ እኔ የሚመቸኝ እንደዚህ ነው። እንዲታየህ ነው እንዴ? እኔ ይታየኛል። ምንድነው አረጀው እንዴ? ምንድነው ማማዝናሽ? ገና 25 ዓመቴ ነው ገና። እንዴ ምንድነው ድንቀይ ጠብሰሽ ባግል የራሱ ተመልጣለቅ 25 ዓመቴ ነው ይላል። ገና የአንድ ፍሬ ልጅ ወጣት። ሹመት እንዳገኝ መርቁኝ፣ ሹመት እንዳገኝ ነው የሚሉት። ስንት ዓመትህ ነው ወታደር ተቀጠርክ በለው። ስንት ዓመት ነው ከእንትን ካልክ? ኧረ በጣም ቆይቷል። ስንት ዓመትህ ነው ወታደር ተቀጠርክ በለው። ስንት ዓመት ነው ወታደር ከተቀጠርክ? በጣም ቆይቷል። ኧረ በጣም ነው በልጅነቱ ነው የገባው ውትድርና እኮ። ስንት ዓመቱ ነው? 3 ወር 3 ወሬ ነው። ገና ነው እንደ ገና አገልግለህ ነው ሹመት የሚገኘው። ገና በተቀጠርክ 3 ወር ነው ሹመት የሚገኘው። እማማ ዝናሽ የመረቁት ሰው ወዲያውኑ ሹመት በሹመት ያገኛል። የኔ ጓደኛ እዚህ መጥቶ ሹመት ገና ተቀጠርክ 3 ወር ነው አላለም? አዎ ገና ብዙ ጊዜ መቼ ሰራና ነው ሹመት የሚያገኘው? አሁን ምን አለ? ሹመት ወዲያው ተቀጥሮ ይገኛል። የሹመት አገልግሎ ስራውን አይቶ ነው ሹመት የሚሰጠው መንግስት። ምን አለ? አሁን ጓደኛዬ እዚህ መጣ። ከዛ እማማ ዝናሽ በደንብ አድርገው መረቁትና ልክ እንደሄደ ገና በሩ ላይ ሻለቃ አሉኝ አለ ነው የሚለው። አሁን እርሶ ዝም ብለው ቢመርቁኝ እኔንም ሻለቃ ያረጉኛል። ብዙ ጊዜ ሆነኝ። ያውም ሻለቃ ያውም ታምሳለቃ ያውም ታመሳለቃ ምክትል 100 አለቃ ሰርጃ ማጆር አልፎ ያውም ሻለቃ በአንድ ጊዜ የሻለቃ ሹመት። አዎ ሰርጃ ማጆር ሰርጃ ማጆር ደግሞ ሰርጃ ማጆር ሳርጃ ማጆር ሰውዬ አይደለም። ንገሩኛ፣ ማወቅ አለብኝ እንዴ። እሱ ደስ አለው። ሳርጃ ማጆር እንደሆነ እሺ መርቁኝ ነው የሚለው። ሳርጃ ማጆር 50 አለቃ 50 አለቃ ቀጥሎ ሰርጃ ማጆር
10 አለቃ እታች የመጨረሻ አስር አለቃ ሁለት ነው። ሁለት ምልክት እዚህ ላይ የወታደር ምልክት የወታደር 10 አለቃ እዚህ ነው። ከ10 አለቃ ከፍ ብሎ 50 አለቃ 50 አለቃ ሰርጃ ማጆር ተሰርጃ ማጆር ምክትል 100 አለቃ 2 ኮከብ ሙሉ 100 አለቃ ተዛ ሌላ ዘውድ ኮከቡ ተቀይሮ ዘውድ ሲጭን ሻምበል ሶስቱ ኮከብ ሶስቱ ኮከብ ሻምበል ነው። ሻምበል ቀጥሎ ሻለቃ ተሻለቃ ቀጥሎ ኮረኔል ተኮረኔል ቀጥሎ ጄኔራል ከፍ ያለው ሹመት የወታደር እሱ የሚፈልገው አሁን የኔ ጓደኛ እማማ ዝናሽ ጋር ሂጄ ልምጣልና ሂዶ በመጣ ልክ እንደመጣ እዛ የወታደሩ ካምፕ እንደገባ ሻለቃ አሉኝ። ልክ አሉት ጓደኛዬ ገና ተተቀጠረ 3 ወሩ ነው። ያኛውም እኮ ገና በስንት በ4 ወሩ ነው እንደዚህ ሹመት ያገኘው እርሶ ጋር ስለመጣ። ይሄ ገና 3 ወሩ ነው ገና ተተቀጠረ። ጀብድ ፈጽም ያለው ነው የሚለው። ጀብድ አለኝ ገና በተቀጠርኩ 3 ወር ቢሆነኝም ጀብድ ሰርቻለሁ። ጀብድ አለኝ። ደግ ሰርቻለሁ። ጀብድ ጀግንነት ጀብድ አያውቁም። ጀግንነት የሆነ ጀግና ጎበዝ ማለት ነው። ጀግና ማለት የሆነ ጊዜ የሆነ ሰውዬ በር ሰብሮ ሲሰርቅ ቶሎ ተከታትዬ ይዤ ለህግ ምንድን ነው የሰረቀው? ቴሌቪዥን፣ አልጋ። ቴሌቪዥን ዋናውን የቤቱን ዋና አስኳሉ ቴሌቪዥን ሰርቆ ሊወጣ ሲል እኔ በወታደርነቴ ምንም እንኳን ብቀጠር 3 ወር ቢሆነኝም ተገለባብጬ ባንቆርቱን ይዤ ለህግ አቀረብኩት። በዚህ ምክንያት አቀረብኩት። ለህግ ሰጠው ለቅጣት። እንዴት ቴሌቪዥን እኮ ይሄ ነው፣ ከባድ ነው በጣም። አሁን ሹመት እፈልጋለሁ። ሌባ ነው። አይኔ ውስጥ ገባ። አይኔ ውስጥ ይገባል ብያለሁ። ፍንጥር ኧረ የኔ አይን ውስጥ ነው የገባብኝ። እፍ በሉልኝ። እንዴት ይወጣል? እሺ አይን ያለው ሰው አይቶ ያወጣልሃል። እፍ በሉልኝ። አይኔ ውስጥ ገባ። አይን ያለው ሰው ያወጣልሃል። ገና ስንት ማየት የምመኝ ገና የ25 ዓመት ወጣት የሆንኩ ልጅ ገና አሁን 25 ዓመት 25 ዓመት እዚህ ራስህ ተመልጦ ያረጀ ሽማግሌ ራስህ ጠጉር አይበቅልበት። ከዚህ የበለጠ ደግሞ አባዬ ማየ ደግሞ ጀመሩ። አባዬ እኮ ጀርን ነው ባልወልድን ነው አባዬ የምለው። እማዬስ የሚሉት ማንን ነው? የተቆጧል። በቃ አልቋል። እንዴ ልብሴ ላይ ይጠርጋሉ እንዴ? ምን ነው ልብሴ ላይ ምን ነው? ሰባቴ ይሄንን ጋቢ ሳገላብጥበት የቆየው እጅ አይደል እንዴ? በሉ የእግሮትንም ጥፍር ልቁረጥ። አላውቅም እኔ በዋሳ አይርስ ያውም አጥንት የሆነ ኧረ አጥንት ነው። አላደገም። በዋሳ አይርስ ባልወልድ ምንድን ነው በቆሸሸ እጆት ይነኩኛ። እኔ ንጹህ ነው የምወደው። እንዴ አይደለማ። የቱ ነው ቆሻሻው? አይደለም እንዴ ምን ነው? የቱ ነው ቆሻሻው? አይደለም እማማ 7 ጊዜ ይሄንን እንደዚህ ሳስተካክል የነበረው እጅ ነው ክንብንቡን ኮፍያውን ያስተካከልኩበት እጄ ነው ቆሻሻ የሆነው። እንዴ አይደለማ። እኔ ንጹህ ነገር ነው የምወደው። እኔ
ቆሻሻ ነገር አልወድም እኔ። እንዴ ምን ነው እንዴ? እኔ አልወድም ቆሻሻ። የጋጣ በሬ የከብት ጋጣ ያወኩ የጋጣ በሬ ጋጣ ማለት የከብት በረት። እኔ ከብት በረት በጋጣ ያወኩህ እኔ ጋጣ የከብት በረት ነው። እዛ በከብቶቹ እበት ያወኩህ። እኔ ንጹህ ነገር ነው የምወደው። በቆሻሻ እጆት ይነኩኛል እዚህ ጋር ለምን እንዴ? አዴ እኔ አልወድም። አቶ እንዴ እኔ አልወድም። ንጹህ ነው ነገር ነው የምወደው። ኧረ ተው። ምኑ ነው ቆሻሻ? ቆሽሿል እጆት እንዴ? 10 ጊዜ የማስተካከልበት ምን አድርጌ እና ይሄንን ጋቢውን እንደዚህ መነጥሩ ውስጡ ስለሆነ መነጥሩ እንዳይሰበርብኝ 7 እንዴ ምን ነው ያስተካከልኩበት እጄ ነው። አንቱ በቆሻሻ እጆት እኔ አሁን ታው ሲሄድ የንፋስ አቧራ ሲለብስ የሄደ የዋለውን በእኔ ያማኛል። እማማ ዝናሽ ስሄድ የምለብሰውን ቀሚስ እዛም ደግሞ ፍልውሃ ታጥቤ እለብሰዋለሁ። እንኩ ሰጦ ድጋሚ ደግሞ ጨመረ ገንዘብ። መርቁኝ፣ እኔ ጓደኛዬ ሻለቃ ሆኖ እኔ ስልጣን ሳላገኝ እባክዎትን መርቁኝ። ስልጣን አልኩኝ ሹመት እንዳገኝ 3 ወር ነው የተቀጠርኩ አላለ? አዎ ገና 3 ወር። አዎ መቼ አገለገለና ነው ገና 3 ወር በመቀጠሩ 3 ወር ገና ስርዓት ያሰለጥናሉ። ከፍ ያሉት ሹመት ያላቸው ከፍ ያሉት ገና የተቀጠረውን ያሰለጥናሉ። ወታደር መሰልጠያ ቦታ ጃል ሜዳ እዛ ወታደር መሰልጠኛ። ሌላ ሙያም አለኝ። አናጺነትም ጎበዝ ነኝ፣ በጣም ጎበዝ ነኝ። አናጺነት ተቀዷል። እንካ ተቀዷል። ውሰድ አንተ ቀይርላቸው። ተቀዷል። ይኸው ቀየረሎት። ተቀዷል። ቀየረሎት። ቀይሮሎታል። አናጺ ነኝ። ሌላ ጊዜ ቤት አንዳንድ ነገር ሲፈለግ እኔ እሰራለታለሁ። አሁን መርቁኝ ሹመት እንዳገኝ ውትድርና። እሺ መጀመሪያ ታገር ሰላም ጋራ እጅን ዘርጋው። ዘርጋ እጅን። አንተ ደግሞ ሄዲ ከረፈፍ ነገር ነው። ዘርጋ እጅን። መጀመሪያ ታገር ሰላም ጋራ እድሜ ተጤና ይስጥህ። ዋናው እሱ ነው። እድሜና ጤና፣ ዋናው ጤናና እድሜ ነው። በዛ ላይ ነው ሹመቱ የሚገኘው። አሜን አሜን። እና ሁለተኛ እድሜ ተጤና ታገር ሰላም ጋራ እድሜ ተጤና ይስጥህ። ታገር ሰላም ጋራ እድሜ ተጤና ይስጥህ። ሹመት ቆም እንጂ እንዲህ ምንድን ነው? ቆም ደግሞ በወታደርነት ላይ ከፍ ያለ ሹመት አገኝ። ከፍ ያለ ሹመት አገኝ። ሻለቃ ነው የምፈልገው። ሻለቃ ሁን። ሻለቃ እንደ የፍየል እረኛ ሹመት ያደረጉት ሻለቃ እኮ። ከዛ በታይ ሻምበል አለ፣ 100 አለቃ አለ። ከዛስ ታማጆር እንትን 10 አለቃ እዚህ ላይ ነው የሚለጠፈው። 10 አለቃ 2 ነው። ሁለት እዚህ ላይ ነው 10 አለቃ። ቀጥሎ ከፍ ሲል 50 አለቃ። 50 አለቃ ሰርጃ ማጆር። በቃ ሰርጃ ማጆር ሹመት ጀባ። ሰርጃ ማጆር ሹመት ጀባ። ከ50 አለቃ በላይ ነው ሰርጃ ማጆር። አቤት ደስ አለው። ኧረ በለው አቤት። ሰርጃ ማጆር ሹመት ጀባ። ሰርጃ ማጆር ሹመት ጀባ። ተዛ ደግሞ ቆይታ ደግሞ ተዛ ተሰርጃ ማጆር በላይ ሻምበል አፈረጡት። ሻምበል መሆን 3 ኮከብ ነው እዚህ ላይ ሻምበል አፈረጡት። ተሰርጃ ማጆር ቀጥሎ ደግሞ ሻምበል እንድትሆን ያርግህ። ተሰርጃ ማጆር ቀጥሎ ያለው ትልቅ ከፍ ያለ ሹመት ነው። መጀመሪያ ሰርጃ ማጆር ደስ ብሎ ተቀበል ካለ ሰርጃ ማጆር። ኧረ በስመ አብ። እንደውም የደስ ልተኩስ ወይ ሽጉጥ ይዣለሁ እያለ ነው። የደስ
የደስደስ ወጣ ብዬ ልተኩስ ወይ እንዳይደነግጡ ስተኩስ ነው የሚለው። ምን ተኩሳለህ? ኧረ እዚያ ጥሩ እዚህ ላኛው ግቢ እኮ ወታደሮች አሉ፣ ሰላም ጠባቂ ዞሮ በበሩ ይመጣሉ። ኧረ ይቅርበት። እውነት ነው። ምን ተፈጠረ ተብሎ ደግሞ ይመጣል። እንዲያው ዝም ብሎማ አይተኮስም። ዝም ብሎ አይተኮስም። የሆነ የሚረብሽ ሲገኝ የሚረብሽ የሚበጠብጥ ሲገኝ ለእሱ ነው የሚተኮሰው። እሱ የሚለው ምንድን ነው? ምንድን ነው እንኳን ያሉት? ምንድን ያሉት? የሚበጠብጥ የሚረብሽ ሲገኝ ሹመት የሰጡት የሚተኮስ ሰርጃ ማጆር ሰርጃ ማጆር ስላደረጉኝ እማማ ዝናሽ ደስ ስላለኝ አሁን በጣም ደስታ ተቀዷል ብዬ ነው እኮ የመለስኩት። በጣም ደስ ስላለኝ አሁንም ልጨምር እያለ ነው። በለው ያዙ። ዛሬ በቃ ሰርጃ ማጆር ዛሬ በቃ ኢታማጆር የመቶ ብር ኢታማጆር እላለሁ ብለው እኮ ነው። መቶ አይደል? መቶ ብር አይደለም ወይ? ነው ሰርጃ ማጆር አሁን በቃ የውሎት ምን አለ መሰሎት፣ እኔ አሁን ደስ ስላለኝ የያዝኩት ሽጉጥ አለ። ወጣ ብዬ ወደ ላይ ልተኩስ፣ ሰው እንዳይነካ አድርጌ እንዳይደነገጡ ጆሮትን ያዙ። ከቤቱ ራስጌ ያለው አጥር ግቢ ብዙ ወታደሮች አሉ። እዚህ ለምንድን ነው ሌባ ተይዞ ነው የተተኮሰው? ለምንድን ነው ብለው በበሩ ዞሮ ይመጣሉ። እንዲሁ አይተኮስም፣ ለሌባ ነው የሚተኮሰው። እኔ ካልተኮስኩ ደስ አይለኝም ብሏል። ጆሮአችንን እንያዝ። እሺ ጆሮትን ያዙ። ጆሮትን ምን አስፈራኝና ነው እንዴ? አይፈሩም እንዴ? ወታደር የነበረው ባሌ ድሮ። ለዛ ነው የማይፈሩት። ባሎት ደጅ ውጣና እዛ ደጅ ውጣና ደግሞ እቤት ነው እንዴ ደግሞ ወደዛ ሲተኩስ ጆሮአችን እንዳይደነቁር ነዋ። እንዳይፈሩ እንዳይደነግጡ ማማዘራሽ ወደዛ ደጅ እንዳይፈሩ እርሶ እንዳይደነግጡ እንዳይፈሩ ነው የሚለው። የሚተኮሰው ደግሞ ወደ ሰማይ ነው፣ ወደ ላይ። የሚተኮሱበት ወይ ሌባ ምናምን ተሌለ እንዲሁ ተሆነ የሚተኮሰው ወደ ሰማይ ነው። 5 ሰዓት እኔ በዛ በጣው ነው የምለየው። አሁን 5 ሰዓት ዛሬ እንኳን ተሸውደዋል። 6 ሰዓት ከሩብ ነው አሁን 6 ሰዓት ከሩብ ሆኗል። መሄጃችን 7 ሰዓት በስንት ነው ምን ሄደው ፍል ውሃ 8 ሰዓት እንጃ መቅረታችን። ለብቻ የሚሄደው ቀሚስ አላወጣ። አዘጋጅቻለሁ። ያው ውስጥ ቁጭ አድርጌያለሁ። ሁሉንም አዘጋጅቻለሁ። የትኛውን ነው የሚለብሱት? ፍልዋ ከታጠቡ በኋላ ወይ ማንኛውም ይለበሳል። በቃሽ። እዚህ ሚካኤል ቁርባን እየወሰደ ቁርባን እያቆረበኝ ነው። እዚህ ሚካኤል ገላያን እያጠበ ሚካኤል እያቆረበኝ 4 ኪሎ ቅድስተ ማርያም እያቆረበኝ ነው ያለው። ገላያን እያጠበ ፍልዋ ነው የምንሄደው ለመታጠብ። እዛ ታጥቤ እምለብሰው አሁን ተዚህም ለብሼው እሄዳለሁ። ተዚህም አጥልቄ ለብሼው እሄዳለሁ። እዛም ደግሞ ታጥቤ የምለብሰው ችግር የለው። ተዘጋጅቷል፣ ሁሉ ነገር ተዘጋጅቷል። ሳሙናም አዘጋጁ። ቆንጆ ሳሙና እዛ የለም እንዴ? የት? ፍልዋ መታጠቢያው ጋር የለም እንዴ? ከቤት እየተያዘ ነው የሚኬደው። ጉድ መጣ ገና። አለ ይሰጡናል። እንደዛ መታጠቢያው ቦታ የለም እንዴ? ሳሙና አለ። አሁን ስልክ ደወልኩና ምንም ችግር የለም ሳሙናም አለ ነው የሚሉት። መቅረታችን ነው መሰለኝ። ኧረ አንቀርም። ደግሞ ምን አለች ያቺ ስማይ ጠሪዋ ደግሞ ገላችሁን ስትታጠቡ በእንዶድ ታጠቡ። ምን ገላችሁን ስትታጠቡ እና ምን አለኝ? ገላችሁን ስትታጠቡ በእንዶድ ታጠቡ። እንዶድ ይኸው ደግሞ ተፈርፈራ ሞቱ ፈርፈራ ሰራቢ ጠቋይ
ለገላ በጣም ጥሩ ነው። እኛ የአገራችን እንዶድ አለ። እንዶዱ ተቀጥቅጦ ተመቶ ልብስ ይታጠብበታል። እሷ ግን የሰው ገላ ሲታጠብ እንዲያው ሞርቱ የጎርፍ አተላ ነሽ አንቺ ላሉ የጎርፍ አተላ ነሽ አንቺ ላሉ የጎርፍ አተላ አንቺ ላሉ ጎርፍ ያመጣው አተላ። እውነት ነው። ውይ እኔማ ደስ ብሎኝ እንደውም ቀላ ማለት እፈልጋለሁ። እንደው እኛ ሀገር አለ እንዶዱ ተቀጥቅጦ ልብስ ይታጠብበታል። እንዶዱ ይቀጠቀጥና ልብስ ማጠቢያው ላይ እንዶዱ ይቀጠቀጣል። አለው የሚቀጠቀጥበት ሰፊ ድንጋይ ይቀጠቀጥና ልብስ ማጠቢያው ላይ በውሃ ይበጠበጥና ልብሱ ተነክሮ ይታጠብበታል። አሁን ይሄንን ነው ለገላ ጥሩ ነው ብላ የምትነግረኝ አንችላሉ። ጎርፍ ያመጣ አተላ ጎርፍ ያመጣሽ አተላ አንችላሉ። አሁን ምን አልኳት? አንችላሉ አንዳንዴ ሳቆላምጣት አንቹዬ ነው የምላት። አሁን አንቹዬ አልኳት። ወታደር ስም ያለውም እንዴ አለው። ማንችሎት ስሙ ነው የሚጠራው። ማንችሎት ወታደር ማንችሎት ነው ስሙ ማንችሎት። አሁን እና ብሏል ነው መነሳታችን። ይገርምሃል አንችላሉ እያልኳት አቤት እንደው ገላይ ልታጠብ ነበር በምን ሳሙና ልታጠብ አልኳት። ይገርምሃል አሁን በምን ሳሙና ልታጠብ? በእንዶድ ታጠብ። በእንዶድ ለሱ እየነገርኩት ነው። ጎርፍ ያመጣሽ አተላ አሁን በእንዶድ እንደውም ፊት ያጠራል። ፊት ቀይ ይሆናል፣ ያምራል ፊት። ጸጉርም ሉጫ ይሆናል። ትናምንጣ የቤቱን የሚያጠዳው ልብሱን ሁሉ በሎንዶር የሚያጥበው ይሄ ማን ነው? ዳዊት አብረን ክምሩ ነው። አዎ እሄዳለሁ ብሏል። ተኛ ጋራ ይከፍሉለታል እንዴ? ለምን የራሱ ከፍሎ እሄዳለሁ ነው ያለው። ትሄዳለህ ወይ ብለው እኔ እንሂድ አላልኩትም። ራሱ ነው ያለው። አዎ አይ ራሱ ካለ እንኳን በቃ ራሱ ይከፍላል፣ ችግር የለም። እኔ ደግሞ እርሶ ና አብረን ገላ እንታጠብ ዘካርያስም ይሄዳል ገንዘብ ችግር የለም እኔ እከፍልልሃለሁ ያሉት መስሎኝ ነው እኮ። ለምን በዬ አይሉ ለምን በዬ በቃ አንተ ቻው መረቅኩልህ ቻው። ገበያ ቦታ ስለሚሄድ መሳሪያ እዚህ ላስቀምጥ እያሉት ነው። ኧረ ይመጣሉ፣ ወታደር አንስተው ይሄዳሉ። አይ እዚህ አይቀመጥም። ቤቱ በወታደር ተጠብቋል። ይሄ በወታደር ተጠብቋል። እዚህ ቤት አለ ወታደሩ። እዚህ መርካቶ ለቤት እንትን እዛ ካምፕ ውስጥ የምሰራው ሽንኩርት ምናምን ፈልጌ ነው። አሁን እዛ መርካቶ ሂጄ እስከምመጣ እዚህ ትራስ ይወጡታል። መሳሪያ ያስቀምጡ። እዚህ ቤት ወታደር አለ። እዚህ ቤት በቃ ይቅርበት። ልጨምር ገንዘብ ልጨምርሎት። ህልም አለኝ፣ ህልም ላስፈታ 100 ብር ልጨምርሎት ነው የሚለው። ህልሙን ነገር ህልሙ ይፈታ በለው። ብሩስ ተቀበሏ መጀመሪያ። የ100 ብር አይደል? 50 ብር ነው።